አባት ማለት ህይወት ነው። አባት ማለት ፍቅር ነው። መገፋት አይከብድም? በዛ ሁሉ እሾክና ቁጥቋጥ እንዴት አያሃት? ካያሃትስ ደግሞ እስክትወጣ በበር ድረስ ለምን አልጠበቅ? ቲክቶክ ግን ከኔ ውጭ ሌላ ቦታ ታሳልፉ ያለን ነው። ቆንጅዬ ልቅም ያለች ልጅ የራሷ ስራ ያላት። ምን አገባችሁ እናንተ ናችሁ እንደምንኖሩላ ኑሮዋን። ሰላም የተወደዳችሁ የአገሬ ልጆች እንዴት ሰነበታችሁ? እንዴት ዋላችሁ? እንዴት አደራችሁ? እንዴት ናችሁ? እኔ በጣም ደህና ነኝ። ሰላምታዬ በያላችሁበት ይድረስ። በዛሬው ቪዲዮም እናንተን ያዝናናሉ እንዲሁም ደግሞ ብታያቸው ብትሰሟቸው ሀሳባቸውን ብታካፍሉባቸው ያልኳቸውን የተመራረጡ ቪዲዮዎች ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ቪዲዮውን ከወደዳችሁት አደራ ሰብስክራይብ ማድረጋችሁን እንዳትረሱ። እዚች ቤት ውስጥ ደጋግሜ እንደተናገርኩት አንዲት ሰብስክሪፕሽን ትልቅ ዋጋ ያላት ስጦታ ናት። ለእኔ ስጦታ ትሰጡኛላችሁ፣ እናንተ ደግሞ አትከፍሉበትም። እስኪ በነፃ እኔ ሞራል ኖሮኝ የሆነ ተስፋ ኖሮኝ ደስ ብሎኝ እንድሰራ አድርጉኝ። ምንም አትጎዱም እና እባካችሁ ሰብስክራይብ እያደረጋችሁ ወደ ዛሬዎቹ ቪዲዮ ስናልፍ በጣም አሁን ጎበዝ ስምሽን አልጠራም፣ ጀግና አንበሳ እንደዚህ ስትሆኝ ነው የምወደው። በጣም እየኮራሁብሽ ነው። ቤተሰቦችን፣ እናትሽን፣ አባትሽን ስብስብ አድርገሽ ስንት ዓመት ጸጥ ያልሻቸውን አሁን ሰብስበሽ ለቤተሰቦችን ውበት ጭምር አድርገሽ ድምቅ ብለሽ እየታየሽ ነው። ቀጥይበት። እንደዚህ ነው ህይወት። ከዚህ ነው የሚጀምረው። ህይወት ይሄ ነው። በቃ ትክክለኛ ህይወት ይሄ ነው። ቤተሰብን እንደዚህ ይዞ አባቴ መጥቷል እና ውጭ ያበሽት አላገኘሁትም አንዳሰየች በየቀኑ ሳያት የምታስገርመኝ የማትጠገበዋና የማትሰለቸዋ ትንሽዬዋ ኮከብ ጃኒ እንግዲህ አሁን ደግሞ አዲስ አይነት ይዘት፣ አዲስ አይነት ከፍታና አዲስ አይነት እርምጃ እያስመለከተችን ትገኛለች። ቤተሰቦቿን እንደዚህ በሚያምር መልኩ እህት ወንድሞቿን፣ እናት አባቷን ከነበሩበት ኑሮ ከፍ አድርጋ የሚያምር ኑሮ እያኖረች ደስ የሚል ንጹህ፣ ሁሉም በጣም ውብ ናቸው፣ በጣም ያምራሉ። ከገጠር አውጥታ ከነበሩበት ቤት ካረጀ ቤት አውጥታ እንደዚህ የሚያምር ቤት ውስጥ እያኖረች እያሳየችን ትገኛለች። በነገራችን ላይ እንደዚህ ማድረግ በጣም ብዙ ኢትዮጵያዊ እናት አባቱን የሚወድ ሁሉም ልጅ የሚመኘው ምኞት ነው። ምን አለ እናት አባቴን ከገጠር ባወጣኋቸው፣ ምን አለ እናት አባቴን ከነበሩበት ህይወት ከፍ አድርጌ እነሱ ደስ ሲላቸው ሲደሰቱ ባየው፣ ህይወታቸውን ቀይሬ ባየው ብሎ በጣም ብዙ ሰው ይመኛል። በጣም ብዙ ሰው ባደረኩት ብሎ የሚመኘውን ህይወት እሷ በዚህ እድሜዋ አድርጋው እያኖረቻቸው ደስ ብሏቸው እንደዚህ ጽድት ፍክት ብለው ሶሻል ሚዲያ ላይ እንክብካቤዋን አክብሮቷን ያደረገችውን እያሳየችን ትገኛለች። ይሄ ደግሞ ከሷ መማር ለሚችሉ ለሷ ተከታዮች ለወጣቶች በጣም ትልቅ ትምህርት ነው። እሷ ይሄን ሁሉ ነገር አድርጋ በዚህ እድሜዋ ራሷን ጠብቃ ብዙ ነገር አሳክታ ማሳየት ለብዙ ልጆች ለብዙ ወጣቶች ትምህርት ነው። አንቺ ግን ፈጣሪ ከዚህ በላይ ይጨምርልሽ፣ ከዚህ በላይ አብቢ። የእናትና የአባት ምርቃት እነሱን ማስደሰት በጣም ትልቅ ነገር ነው። ናቲ መገፋት አይከብድም? መገፋት ማለት ቲክቶክ ከጀመርክ ጀምሮ ስፔሻሊ በዚህ ዓመት ከአይሾ ስፒድ ጊዜ በጣም ብዙ ሰው እየተረበ ነበረ። ያው እየተገፈተርክ ምናምን ቪዲዮ ወጥቶ ነበርና በጣም ብዙ ሰዎች እየቀለዱበት ነበር። ከዛን ጊዜ ጀምሮ እስካሁን እንግዲህ በተረባ አሳልፋል ብዙ ጊዜና እንዴት ነው? ከባድ ነው። ሰዎች ማየት የሚፈልጉት የሆነ ውድቀትን ኔጌቲቭ ሳይድን ይመስለኛል። አይ ቲንክ እኔ ደግሞ በጣም እየተሳካልኝ ነው። አንዳንድ ሰዎች ከምናያቸው፣ ከምናስባቸው፣ ከምንገምታቸው በጣም የተለዩ ሊሆኑ ይችላሉ። አሁን እኔ እንደዚህ አይነቱን ነገር አላስበውም፣ አስቤው አላውቅም። ሰዎች ዝቅታን ስለሚፈልጉ ዝቅ ብዬ ተዋርጄ ላሳያቸው የሚለውን ነገርና በጣም ተገርሜያለሁ። ይሄንን ከተኩራራው እዛው ባለውበት ነው የምቀረው። ከኔ በኋላ የመጡ ሰዎች አክቲቭ ሰዎች አልፎኝ ይሄዳሉ። ሶ መገፋት ጥሩ ነገር ነው። አንድ ሰው ሶሻል ሚዲያ ላይ ባለው በሚሰራው ነገር ሊያሾ ለምሳሌ ቡና እየጠጣች እንደዚህ ያው የኔ ኮንተንት ነው ተዳረገዋለን። ያንተ ጸጉር እንደዚህ ቆመ ነው ጸጉር ነው ለምን ቆመ ለምን ላረጉት ብለህ አትቀልድባቸውም። ግን ደግሞ ፕራንክ ብለው ሲቀልዱብክ
አትፍቀድ። ቫይራል ይወጣል ምናምን በቫይራል ይወጣ ሰው ሆነ ዝነኛው ልጅ ነው። ክብርህን ጠብቅ። ማርያምን የምሬ ነው። በጣም ነው ጋይስ የተናደድኩት እኔ መቤቴና ግን ቁጭ ብዬ ሳስበው በባለፈው የነቱ ጭራሽ እኮ እኛ እንደዛ ተናግረን ስሜታዊ ሆነን ተበሳጭተን ተናግረን እኮ ብሩክታይትና እንትና ማናት ጋዜጠኛዋ ናፍቁትና ሊያ እኮ ተሸለምኩ ጋይስ። ሽልማት ሰጣቸው እኮ እኛ ተቃጥለን ትዝ ይላችኋል። እኔ ተቃጥዬ እዚህ እናንተ በቴሌቪዥን የምትታዩ ጋዜጠኞች እንዴት እንደዚህ አይነት ነገር ታረጋላችሁ? የአፌን አሞት ብቻ ጭራሽ 50 ሺህ ብር ሽልማት ሰጣቸው። አያችሁ፣ ይሄን ልጅ አሁን የሆነ ነገር ሲፈልግ ቫይራል ሚዲያ ላይ መነጋገሪያ ርዕስ መሆን ይፈልጋሉ። ክብራችሁን ጠብቁ። የምታመጡት ነገር የሆነ ከእናንተ ጋር የሚሄድ ነገር አድርጉ። እናንተ ፈልጋችሁ አድርጋችሁ ሰው ተናጋሪ ለምን ታደርጋላችሁ? ሰው ያየውን አስተያየት ይሰጣል። አብዛኞቻችን ያልተረዳነው አንድ ነገር ቢኖር ሰዎች የሚፈልጉትን ነገር ለማድረግ ብዙ የማይፈልጉትን ነገር ያደርጋሉ፣ ይደረጋሉ፣ ይሆናሉ፣ ይናገራሉ፣ ይተገብራሉ። በተነሱት ሀሳቦች ላይ የእናንተ እይታና መልከታ ምንድነው? እስቲ ሀሳባችሁን ጻፍ አድርጉልኝ። አብራችሁኝ ስለቆያችሁ ልባዊ ምስጋና ይበያላችሁበት ይድረስ። ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።